ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ የምለቃቸውን አዳዲስ ጠቃሚ የጤና ምክሮችን በስፋት መከታተል ትችላላችሁ። ምን ጊዜም ቢሆን ከእናንተ የሚጠበቀው አዲስ የሆናችሁ ሰዎች የደወል ምልክቱን መጫን አይረሳ። በዚህ ቻናል ላይ ምን ጊዜም ስለ ጤናችሁ የተለያዩ ምክሮች እንዲሁም ደግሞ ጤናችሁን የምትጠብቁባቸው በጣም ቀላል የሆኑ ዘዴዎችን በየቀኑ በስፋት የምለቅላችሁ ይሆናል። በዛሬው ቪዲዮአችን ላይ ደግሞ የምንመለከተው ቶሎ ያለ እድሜያችን እንድናረጅ የሚያደርጉ ነገሮች ምን ምንድናቸውና ምግቦችስ ምን ምንድናቸው በቶሎ እርጅናን የሚፈጥሩብን ነገሮች የሚለውን አጠር አድርጌ እማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቶሎ ማርጀት በብዙ ነገሮች ጥምረት ሊመጣ ይችላል። ዋና ዋናዎቹ ምክንያቶች ስንመለከት የመጀመሪያውና አንደኛው ጄኔቲክስ ወይም ዘረመል ነው። የአንድ ሰው የዘረመል ቅርስ የእርጅና ሂደቱን በመወሰን ረገድ ትልቅ ሚና ይጫወታል። አንዳንድ ሰዎች በዘረመል ምክንያት ለቀድሞ እርጅና የተጋለጡ ሊሆኑ ይችላሉ። ሁለተኛ ደግሞ የአካባቢ ሁኔታዎች ናቸው። ለፀሐይ ለረጅም ጊዜ መጋለጥ፣ አልትራቫዮሌት ጨረሮችን ቆዳን በመጉዳት ያለ ጊዜው መጨማደድና የቆዳ መሸብሸብ እንዲሁም የእድሜ መግፋትን ያስከትላሉ። እንዲሁም የአየር ብክለት እና ሌሎች የአካባቢ መርዞች በቆዳና በሌሎች የሰውነት ክፍሎች ላይ ጉዳት በማድረስ የእርጅና ሂደታችንን ያፋጥናሉ። ሶስተኛ ደግሞ ማጨስ ነው። ማጨስ ሲጋራ ማጨስ የደም ዝውውርን በመቀነስ ቆዳን በማድረቅና የኮላጂን ምርትን በመቀነስ ያለ ጊዜ እርጅናን ያስከትላል። ለቆዳ ውበትና ለቆዳ ልስላሴ እንዲሁም ለቆዳ እርጥበት ኮላጅን እጅግ በጣም አስፈላጊ የሆነ ህዋስ እንደሆነ ሁላችንም እናውቃለን። ታዲያ ማጨስ የኮላጅን ህዋስን ሙሉ በሙሉ ፕሮቲኑን ከሰውነታችን ውስጥ በመጨረስ ቆዳችን በቶሎ እንዲጨማደድ እንዲሁም እንዲደርቅ እንዲገረጣ ያደርገዋል። አራተኛው የአኗኗር ዘይቤ ነው። የተመጣጠነ ምግብ እጥረት በቫይታሚኖችና ማዕድናትና አንቲኦክሲዳንትስ የበለጸጉ ምግቦችን አለመመገብ የህዋስ ጉዳትና የእርጅና ሂደትን ያፋጥናል። እንዲሁም የእንቅልፍ እጦት በቂ እንቅልፍ አለማግኘት የሰውነት ጥገናና እድሳት ሂደቶችን ያደናቅፋል። ይህም ያለ ጊዜ እርጅናን ያስከትልባቸዋል። ሌላው ስር የሰደደ ውጥረት ነው። ስር የሰደደ ውጥረት በሰውነት ላይ ጉዳት የሚያደርሱ ሆርሞኖችን እንዲለቀቁ ያደርጋል። ይህም የእርጅና ሂደትን ያፋጥናል። አካላዊ እንቅስቃሴ አለማድረግ፣ የአካል ብቃት እንቅስቃሴን አለማድረግ የጡንቻ ብዛትን በመቀነስ የደም ዝውውርን በመቀነስና ለተለያዩ በሽታ ተጋላጭነትን በመጨመር የእርጅና ሂደታችሁን ያፋጥናል። ከመጠን በላይ አልኮል መጠጣት አልኮል ቆዳን በማድረግ የደም ስሮችን በመጉዳትና የጉበት ተግባርን በመቀነስ ያለ ጊዜ እርጅና እንዲታይብን እንዲሁም እንዲከሰትብን ያደርጋል። አምስተኛና የመጨረሻው ደግሞ የጤና ሁኔታዎች ነው። አንዳንድ የጤና ሁኔታዎች እንደ የስኳር በሽታ፣ የልብ ህመም፣ የኩላሊት ህመም ያለ ጊዜ እርጅናን ያስከትላሉ። ለዚህም ነው ከእነዚህ በሽታዎች በቶሎ እንዳትጠቁ አመጋገባችሁን አስተካክሉ፣ እንዲሁም ደግሞ እንቅስቃሴ አድርጉ። በብዛት በእነዚህ ህመሞች የሚጠቁ ሰዎች ቶሎ የማርጀት እድላቸው ከፍተኛ ነው። እንዲሁም በከፍተኛ ሁኔታ በሽታው የኮላጂን ምርትን እንዲሁም ፕሮቲንን በማሳጣት የቆዳ እርጅና እንዲፈጠርባቸው ያደርጋል። ሌላው ደግሞ ቶሎ እንድናረጅ የሚያደርጉ ነገሮች አመጋገባችን ናቸው። ብዙ ሰዎች እንግዲህ በብዛት ሲባል የምንሰማው አመጋገብ ያስረጃል ነው። እናም ደግሞ በትክክል ዋነኛውና የመጀመሪያው አመጋገብ በእርግጥም በቶሎ ያስረጃል። ታዲያ ቶሎ እርጅናን ሊያስከትሉ የሚችሉ ምግቦች ሲወሰዱ በሰውነት ላይ አሉታዊ ተጽዕኖችን ሊያስከትሉ ይችላሉ። እነዚህ ምግቦች የሚከተሉትን ያካትታሉ። የመጀመሪያውና አንደኛው የተዘጋጁ ምግቦች ማለትም ፕሮሰስድ ፉድ የምንላቸው ናቸው። እነዚህ ምግቦች በሶዲየም በተጣራ ስኳርና ባልተሟሉ ቅባቶች የበለጸጉ ናቸው። እነዚህ ንጥረ ነገሮች ለልብ ህመም፣ ለስኳር በሽታ እና ለሌሎች የጤና ችግሮች ተጋላጭነታችሁን ይጨምራሉ። ሁለተኛ ደግሞ የተጣራ ስኳር የምንላቸው ከመጠን በላይ ስኳር መውሰድ የቆዳን የመለጠጥ ችሎታን በመቀነስ ቆዳ መሸብሸብ አስተዋጽኦ ያደርጋል። ሶስተኛ የተጣራ ካርቦሃይድሬት የያዙ ምግቦች ነጭ ዳቦ እንደ ፓስታ እና ሌሎች የተጣራ ካርቦሃይድሬትን የያዙ ምግቦች የደም ስኳር መጠንን በፍጥነት በመጨመር የሰውነት እርጅና ሂደትን ሊያፋጥኑ ይችላሉ። አራተኛ የተጠበሱ ምግቦች እነዚህ ምግቦች በነፃ ራዲካልስ የበለጸጉ ናቸው። ይህም የህዋስ ጉዳትና ያለ ጊዜ እርጅና ሊያስከትል ይችላል። አምስተኛ የተዘጋጁ ስጋዎችን መመገብ ፕሮሰስድ ሚትስ የምንላቸው
የተዘጋጁ ስጋዎች በሶዲየም እና በናይትሬት የበለጸጉ ናቸው። ይህም ለተለያዩ የጤና ችግሮች ተጋላጭነትን ይጨምራል። ስድስተኛ አልኮልን ከመጠን በላይ መጠጣት ነው። ከመጠን በላይ አልኮል መጠጣት ቆዳን በማድረቅ የደም ስሮችን በመጉዳት እና ለጉበት ችግሮች ተጋላጭነትን በመጨመር የእርጅና ሂደትን ሊያፋጥን ይችላል። ሰባተኛ ከፍተኛ መጠን ያለው ካፌንን በየቀኑ መጠጣት። ካፌን በከፍተኛ መጠን ሲወሰድ የድርቀትና የእንቅልፍ መዛባት ችግርን በማስከተል ለቆዳ መሸብሸብና ሌሎች የእርጅና ምልክቶች አስተዋጽኦ ያደርጋል። ታዲያ ውድ ቻናሌ ቤተሰቦች በዛሬው ቪዲዮአችን ላይ የተመለከትነው እርጅና በቶሎ እንዲመጣብን የሚያደርጉ ዋና ዋና ምክንያቶችና ምግቦችን አጠር አድርጌ በዚህ ቪዲዮ ላይ ዘርዝሬላችኋለሁ። እርጅናን ለመከላከል ወይም ደግሞ ጤናማ ልጅ ሆነን እንድንቆይ ደግሞ የሚረዱን አመጋገብ በሌላ ቪዲዮ ምሰራላችሁ ይሆናል። ይህ ቪዲዮ ግን እጅግ በጣም ለብዙ እህቶቻችን ለብዙ ወንድሞቻችን አስፈላጊና ጠቃሚ ስለሆነ ሼር ላይክ እያደረጋችሁ ለብዙ ሰዎች አጋሩ። በዚህ ቪዲዮ ላይ ደግሞ ጥያቄ ሀሳብ ካላችሁ ለኔ በኮሜንት ላይ አስፍሩልኝ፣ አብራርቼ የምመልስላችሁ ይሆናል። በሌላና በአዲስ የጤና ትምህርት እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።